አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ መልቲሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ። ወላሂ ዛሬ ደስታዬ ወደር የለውም። ከብዙ ስቃይ፣ ከብዙ መከራ፣ ከብዙ ልፋት፣ ከብዙ ድካም በኋላ ዛሬ ሰኞ ሌላ ነስርን ኑር በሰላም ወደ ሀገሯ ከአባት ከእናቷ ተደብልቃለች ማለት ነው። ወላሂ ቃል የለኝም። ልቤን ራሱ ቁርጥ ቁርጥ እያደረገኝ ነው ደስታው ማለት ነው። ምን ብዬ ልንገራቸው? ባላህ ተስፋ አይቆረጥም። ባላህ ምንም ነገር ማድረግ አይቻልም። አላህ ሲወስን፣ አላህ ሲቀድር፣ አላህ በቃ ሲል ፈተናውን ስታልፎ ያሰባችሁት ሁሉ ይሳካልና ከፈጣሪ ምንም ተስፋ የሚቆረጥ ነገር የለም። እኛ ሰዎች ስንባል ትዕግስት የለንም፣ ትዕግስት አልባንን መቻል የሚባል ነገር የለንም። ግን ውሳኔም ቀድርም ሞትም መዳንም ሽረትም በረብል ዓለሚን እጅ ብቻ ነው፣ በእኛ በሰው እጅ አይደለም። ሌላ ነስር እንግዲህ ከሞቱት በታች ካሉት በላይ ነበረች። የሞት ፍርድ የተፈረደባት እንዳለችም እንደኖረችም ሆና እየኖረች ያለችው ባላህ ብቻ ተስፋ ባለመቁረጥ ነፍስየዋ ባላህ እጅ ተይዛ ባላህ እና ባላህ ተስፋ አይቆረጥም። ባላህ ተስፋ አትቁረጡ። ወላሂ እኔ ቃል የለኝም ምን ያክል እኔ ደስ እንዳለኝ ብቻ እኔ እንጃ። እናት ለአመታት እንባዋ ሳይደርቅ እንባዋ ታብሷል። ዛሬ በቃ እኔ የሞተ ሰው እንደተነሳ ነው የምቆጥረው ማለት ነው። ወላሂ 14 አመት ማለት ቀልድ አይደለም። የአንድ ልጅ እድሜ ማለት ነው። እኔ እንጃ እውነት ብቻ ስለ ሁሉም ነገር አልሐምዱሊላህ ረብል ዓለሚን። ለላህ ምንም የሚሳነው ነገር የለም። ክብር ምስጋና ይገባው ለሱ ለዓለማቱ ጌታ። ወላሂ እኛ ብዙ ነገር ተስፋ እንቆርጣለን፣ ብዙ ነገር እንላለን፣ ብዙ ነገር ግን በቃ አላህ ከወሰነው ከቀደረው ውጭ ምንም የሚሆን ነገር የለም። እሱ ያለባት ሰዓት፣ እሱ የፈጸመባት ሰዓት፣ እሱ የወሰናት ሰዓት ብቻ ስትደርስ ነው ሁሉም ነገር ሊሆንልን የሚችለው። የእኛ ሰዎች ስንባል የኛ አቅል ማጣት፣ የኛ ሰብር ማጣት ነው እንጂ ወላሂ እኔ እንጃ። አላህ ከፈቀደው ውጭ ምንም የሚሆን ነገር የለም። እኔ እንጃ። ሌላ ለእኔ ሙታ እንደተነሳች ነው የቆጠርኳትኝ። 14 አመት በእስር ቤት አስባችሁታል? ትንሽዬ ህፃን ልጅ የነበረችው አሁን ላይ እድሜዋ የት እና የት ሆኖ ወጥቷል።
ኡምራ